እሺ ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው ግሎባል ቻፕተር 1 ፓርት 1ን አይተናል። ዛሬ ደግሞ ግሎባል ቻፕተር 2 ፓርት 2 እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር እና ቢቻላችሁ ቪፒኤንን አብርታችሁ ለማየት ሞክሩ። ቀጥታ ወደ ዛሬው እናልፍ። አክተርስ ዋና ተዋናዮች በዓለም አቀፍ ግንኙነት ውስጥ ላይ ዋና ተዋናዮች የሆኑ አሉ። እነሱም ማን ይባላሉ? አክተርስ ኢን ኢንተርናሽናል ሪሌሽን ኢንክሉድ የሚያደርጉት ስቴት እና ነን ስቴት አክተርሶችን ናቸው። ስቴት ስንል መንግስታትን በዓለም ላይ አይ ቲንክ ዛሬ ወደ 195 ሀገራት የሚጠጉ አሉ። እነዚህ 195ቱ ሀገራት በኢንተርናሽናል ሪሌሽን ላይ ያላቸውን ሮል እንደ ስቴት አክተር ብለን እንገልጻለን። ነገር ግን ዓለም አቀፋዊ መንግስት ያልሆኑ ነገር ግን ኦርጋናይዜሽኖች የተለያዩ እንደ ኤንጂኦ ያሉ የተለያዩ ኦርጋናይዜሽኖች መንግስት ያልሆኑ በዓለም አቀፍ ግንኙነት ውስጥ ላይ ያላቸውን ሚና እንደ ነን ስቴት አክተር ብለን ኤክስፕሬስ ማድረግ እንችላለን ማለት ነው። አክተርስ are sovereign country with territory, government, population እና አንድ ስቴት አክተር የምንላቸው ሉዓላዊ ሀገር ናት። ያ ሉዓላዊ ሀገር የራሷ ድንበር ያላት መንግስት ያላትና ህዝብ ያላት ምን አይነት በዓለም አቀፍ ሪሌሽን ውስጥ ሚና አላት የሚለውን የሚያሳየን ስቴት አክተር ይባላል። እና ወደ 195 የሚጠጉ ስቴቶች አሉ። ይሄ 195ቱ ሀገራት በኢንተርናሽናል ሪሌሽን ውስጥ ያላቸው ሚና ምን ተብሎ ይጠራል? ስቴት አክተርስ ተብሎ ይጠራል። ኦል ስቴትስ ሃቭ ቦርደር አላቸው፣ ድንበር አላቸው፣ ከተሞች አላቸው፣ ወታደር አላቸው፣ የውጭ ጉዳይ ሚኒስትሮች አላቸው፣ ባንዲራ አላቸው፣ ብሔራዊ መዝሙር አላቸው ማለት ነው። እና ስቴቶች ደግሞ ሶቨርኒቲ አላቸው ማለታችን ምን ማለት ነው? ኤክስክሉሲቭ ራይት ቱ ጎቨርን ዜር ቴሪቶሪ የራሳቸውን ድንበር የራሳቸውን ነገር የመምራት ራይት አላቸው እያለን ነው። ስቴት አክት አስ ፐርሰን ስቴት አክት አስ ፐርሰን ዊዝ ኢንትረስት ቱ ዲናይድ ኢን ፕላን ቱ ኬር አውት ስቴትን እንደ አንድ ፐርሰን መውሰድ እንችላለን። ያ ፐርሰን የሆነ ነገር ለመፈጸም ፍላጎት እንዳለው ሰው አድርገን መውሰድ እንችላለን። ምክንያቱም ለህዝባዋ እንደዛ ትሰራለች ተብሎ ስለሚታሰብ። International policy is often defined as interaction between sovereignty states. ዓለም አቀፍ የፖለቲካ መድረክ ምንድነው ብሎ የሚገለጸው? ዓለም አቀፍ ፖለቲካ ማለት በሁለት ሉዓላዊ ሀገራቶች መካከል የሚካሄድ ኢንተራክሽን ነው፣ ግንኙነት ነው ይላል። ስለዚህ በኢንተርናሽናል ሪሌሽን ውስጥ ያላት ሚና ትልቁ ነው። ለምን ትልቁ? በኢንተርናሽናል ሪሌሽን ውስጥ ዋናዎቹ ሪሌሽኖች በሉዓላዊ ሀገራት መካከል የሚካሄዱ ሪሌሽኖች ስለሆኑ ማለት ነው። ሁለተኛው ደግሞ ነን ስቴት አክተር የሚባሉ ናቸው። እነዚህ ዓለም አቀፋዊ ድርጅቶችን ያካታሉ። ኤንጂኦ እና ዓለም አቀፋዊ የሆኑ ኮርፖሬሽኖችንም የሚያካትቱ ናቸው። ለምሳሌ እንደ ዩናይትድ ኔሽን ያሉ ዓለም አቀፋዊ ኢንተርጎቨርንመንታል ኦርጋናይዜሽን ዓለም አቀፋዊ ኦርጋናይዜሽኖች ናቸው። ምክንያቱም የሉዓላዊ መንግስታት ስብስብ ናቸው። ኮምፖዝድ ኦፍ ሶቨሬንቲ ስቴት ስለሆኑ ማለት ነው። እሱ ብቻ ሳይሆን አምነስቲ ኢንተርናሽናል እና ሬድ ክሮስ ወይም አምነስቲ ኢንተርናሽናል እና ሬድ ክሮስ ማለትም እንደ ቀይ መስቀል ያሉ የኤንጂኦ አንዱ ምሳሌ ናቸው። እነሱ ግን አምነስቲ ኢንተርናሽናል፣ ሬድ ክሮስ ኦር ጀነራሊ ኤንጂኦ ብለን ብንጠራ አንዱ የነን ስቴት አክተር ፓርት ናቸው። ነን ስቴት አክተር ማለት ደግሞ ኦርጋናይዜሽኖች ድርጅቶች ናቸው፣ ከመንግስት ውጪ ያሉ ድርጅቶች። እነሱ ደግሞ በዓለም አቀፍ ግንኙነት ውስጥ ላይ እንደ አክተር ተብሎ ይጠራሉ። መንግስታት ብቻ ሳይሆን ከመንግስታት ውጪ ያሉ ድርጅቶች ራሳቸው በራሳቸው እንደምን ሊቆጠሩ ይችላሉ? እንደ ዓለም አቀፍ ዋና ተዋናያን ተብሎ ሊታሰቡ ይችላሉ። ስለዚህ በዓለም አቀፍ
ጉዳዮች ላይ ሁለቱ ተዋናያን ስቴት አክተር እና ነን ስቴት አክተር ተብሎ የሚታዩ እነዚህ ናቸው። ማልቲ ናሽናል ኮርፖሬሽን ዓለም አቀፋዊ ኮርፖሬሽኖች እንደ አፕል ያሉ ንሼል ያሉ ኦፕሬት የሚያደርጉት በተለያዩ ሀገራት ላይ ነው። አያችሁ፣ ዓለም አቀፋዊ ኮርፖሬሽኖች እንደነ አፕል የመሳሰሉ እነዚህ ድርጅቶች በተለያዩ ሀገራት ላይ በአንድነት ተሰብስቦ የተለያየ ስምምነት እየፈጠሩ የመንግስት አካላት እንኳን የመንግስት ፓርቲ እንኳን ሳይሆኑ ነን ገቨርንመንታል ኦርጋናይዜሽን ሆኖ የተለያዩ የተለያዩ ግንኙነቶችን በተለያዩ ሀገራት ስለሚያደርጉ እንደ አክተር ተብሎ ይወሰዳሉ በኢንተርናሽናል ሪሌሽን ውስጥ። ስቴት ቦርደር ኖ ሎንገር ፉል ኮንቴንት ግሎባል አፌር እና ስቴት ብቻ አይደለም የዓለም አቀፍ ጉዳይ ስቴት ብቻ አይደለም፣ ነን ስቴትም የሆኑ የዓለም አቀፍ ጉዳዮች ሊሆኑ ይችላሉ የሚለውን የሚያሳይ ነው። ለምሳሌ እንደ ሶሻል ሚዲያ allow individual groups to influence global politics directly አንድ ግለሰብ የዓለም አቀፍን የፖለቲካን ምህዳር አይነቱን በኢንዲቪጁዋል ደረጃ በግል ደረጃ እንኳን ኢንፍሉዌንስ ማድረግ ይችላል፣ ፓርቲሲፔት ማድረግ ይችላል በዓለም አቀፍ ፖለቲካ ሲስተም ላይ። በምን መንገድ ካላችሁ በሶሻል ለምሳሌ በቲክቶክ ይሁን በዩቲዩብ በተለያየ መንገድ ስለሆነ ፖለቲካ አንስተ ቪዲዮ ሰርተ ምናምን ፖስት ካደረግ አንተ በዓለም አቀፍ ፖለቲካ መድረክ ላይ ተሳተፍክ ማለት ነው። ስለዚህ እነዚህ ሁሉ መንግስታዊ አካላት እንኳን ባይሆኑ ነገር ነን ስቴት አክተርስ ኦፍ ኢን ኢንተርናሽናል ሲስተም ተብሎ ሊጠራ ይችላል ማለት ነው። እና ሮበርት ኮሄን ሳጀስት አደረገ። ይሄኛው ስኮላር ምን ብሎ ሳጀስት አደረገ? ዓለም አቀፍ ግንኙነት ማለት እንደውም ግሎባሊ ስቴዲ ኦር ወርልድ ፖለቲክስ ተብሎ ይጠራል ብሎ ዴፊኒሽን ሰጥቷል። ናው ስቴት አክተርስ ናው ሃቭ ሲግኒፊካንት ፓወር አሎንግሳይድ ስቴት ኢን ዘ ወርልድ ፖለቲክስ። ልክ ስቴቶች በዓለም አቀፍ ፖለቲካ ኤሪያ ላይ ተጽዕኖ እንዳላቸው ነን ስቴት አክተሮችም እንደዛ አይነት ምን አላቸው? ቫሊዩ አላቸው ማለት ነው። አሁን ደግሞ ወሳኝ ሀሳብ አለ። ሌቨል ኦፍ አናላይዚንግ ኢንተርናሽናል ሪሌሽን። የኢንተርናሽናል ሪሌሽኖችን በተለያየ ደረጃ የገባን እስቲ አናላይዝ እናድርግ። በኢንዲቪጁዋል ደረጃ፣ በግሩፕ ደረጃ፣ በተለያየ ደረጃ እስቲ ዓለም አቀፋዊ ግንኙነቶች እንዴት ሊተነተኑ ይችላሉ? The level of analyze help us study international relation from different perspective። ይሄ በተለያየ level of analyze በተለያየ ደረጃ መተንተናችን ይጠቅመናል። ዓለም አቀፋዊ ግንኙነቶችን በተለያየ ገጽታ እንድናይ ያደርገናል። ለምሳሌ አራቱ የመተንተኛ መንገዶች አሉ። ኢንዲቪጁዋል፣ ግሩፕ እና ስቴት እና ሲስተም። ለምሳሌ ኢንዲቪጁዋል ስንል ምን ማለታችን ነው? ኢንዲቪጁዋል ስንል the individual level focus on behavior, motivation, psychology of leaders። የአንድ መሪ አተሳሰቡ፣ በውስጡ ያለው ተነሳሽነት፣ ባህሪው እራሱ የዓለምን ሪሌሽን ኢንተርናሽናል ሪሌሽንን አፌክት ሊያደርግ ይችላል። ምክንያቱም ለምሳሌ እቺ ዓለም ናት ብለን ብንወስድ በዚህች ላይ የሆነ ሀገር የዚህ ሀገር መሪ አለ፣ የዚህ ሀገር መሪ አለ፣ የዚህ ሀገር መሪ አለ፣ የዚህ ሀገር መሪ ብንል በእነዚህ ሀገራት ውስጥ ያሉ መሪዎች የራሳቸው የሆነ ሳይኮሎጂ የአእምሯቸው አተሳሰባል፣ ተነሳሽነታቸው አሉ፣ ቢሄቨራቸው አሉ። የነዚህ የእያንዳንዱ በኢንዲቪጁዋል ደረጃ ያላቸው ቢሄቨር፣ ሞቲቬሽን፣ ሳይኮሎጂ ሲደመሩ በዓለም አቀፍ ደረጃ ላይ ምን አይነት የዓለም አቀፋዊነትን ወይም ዓለም አቀፋዊ ጉዳዮችን እንዴት አፌክት ሊያደርግ ይችላል፣ የነዚህ የኢንዲቪጁዋል አተሳሰብ ድምር ውጤት የሚለውን የሚያስብልን ኢንዲቪጁዋል ሌቨል ይባላል ማለት ነው። ኢንዲቪጁዋል ሌቨል ይባላል። ሁማን ኔቸር ኢንዲቪጁዋል ዲሲሽን ካን ቢ ቼንጅድ ሂስትሪ። የአንድ ሰው እንኳን ውሳኔ የዓለምን ታሪክ ሊቀይር ይችላል። ታሪክን ሊቀይር ይችላል ማለት አንድ ሰውዬ በውስጡ ያለው ለምሳሌ አዶልፍ ሂትለር አንድ መሪ ነበር። የአዶልፍ ሂትለር እንኳን በዓለም አቀፍ ጉዳይ ላይ ምን የሚያክል ተጽዕኖ እንደፈጠረ ታውቃላችሁ። አይሁዳውያንን እንዴት እናደረገ ማለት ነው።
ሊደርስ ፐርሰፕሽን፣ ብሊቭ፣ ኢንፍሉዌንስ ፎሬን ፖሊሲ ዲሲሽን። እነዚህ ነገሮች እንዴት ዓለም አቀፋዊነትን አፌክት ያደርጋሉ የሚለውን የሚያጠናልን ኢንዲቪጁዋል ሌቨል ይባላል ማለት ነው። ሁለተኛው ደግሞ ግሩፕ ሌቨል። ግሩፕ ሌቨል ኤግዛማይንስ ብራንቸስ ፖለቲካል ፓርቲ ኢንተረስትስ ግሩፕስ። ይሄ ምን ማለት ነው? የተለያየ ፖለቲካ ፓርቲዎች አሉ በዓለም ላይ ደግሞ የተለያየ ፍላጎት ያላቸው ፓርቲዎች አሉ። የነዚያ የግሩፓቸው ሀሳብ የፓርቲያቸው ሀሳብ እንኳን በዓለም አቀፍ ደረጃ ላይ ያላቸው ኢንፍሉዌንስ ምን አይነት ነው የሚለውን የሚያይልን ነው ዘ ግሩፕ ሌቨል የሚባለው። እና ሎቢንግ ግሩፕስ ኢንፍሉዌንስ ናሽናል ዲሲሽን ሜኪንግ ኦን ዘ ኢሹ። እና በሆነ ግሩፕ ውስጥ ያለ የግሩፑ መሪ ሰውዬ እንኳን የሚያወራው ሀገር አቀፋዊ ዲሲሽንን በማድረግ ውስጥ ኢንፍሉዌንስ አላቸው። በሆነ ግሩፕ ላይ የሚደረግ ውሳኔ እንኳን የተደመረ በሀገሪቷ ላይ ምን አይነት ውሳኔ እንድንሰጥ የመወሰን አቅም አለው። ሶሻል ሙቭመንት ኤንድ አክቲቪቲ ግሩፕ ሼፕስ ግሎባል ዲቤት። ይህ በዓለም አቀፍ ውስጥ የሚገኙ የክርክር አይነቶችን እንኳን በሶሻል እና በተለያዩ ግሩፖች ውስጥ የምናደርጋቸው አክቲቪቲዎች በግሎባል ላይ የሆነ ተጽዕኖ አላቸው። ስለዚህ በግሎባል ሌቨል እንኳን ግሩፕ ሌቨል እንኳን የሚደረጉ ውሳኔዎች፣ አስተሳሰቦች፣ የተለያዩ ነገሮች ዓለም አቀፍን ሄዶ ሊነኩ ይችላሉ የሚል ነው። ይሄ በጣም የተያያዘ እንደሆነ ለማሳየት ነው። እሺ ስቴት ሌቨል በመንግስታት ደረጃ እስቲ በኢንዲቪጁዋል ደረጃ ስናይ የአንድ ሰው አስተሳሰብ እንኳን ሄዶ ኢንተርናሽናል ሪሌሽን ሊገናኝ ይችላል። ኢንተርናሽናል ሪሌሽን አፌክት ሊያደርግ ይችላል በግሩፕ ውስጥ የሚደረጉ። አሁን ግን በመንግስታት ደረጃ የሚደረገው እንዴት ነው? ኢንተርናሽናል ሪሌሽን የሚተነተነው በስቴት ሌቨል ውስጥ። ስቴት ሌቨል ትሪትስ ዘ ስቴት አስ ፕራይመሪ ዩኒት ኦፍ አናላይዝ። በዚህ በስቴት ሌቨል ውስጥ ያለው ስምምነት ምን የሚል ነው? ስቴት ማለት በቃ ፕራይመሪ ዩኒት ኦፍ አናላይዝ ነው። ቅድም ኢንዲቪጁዋል ብለናል፣ እንዲሁም ግሩፕ ብለናል። ስቴት የሚባለው ግን ዋናው መሆን አለበት። በስቴት ደረጃ ነው ዓለም አቀፋዊነት ሊተነተን የሚችለው የሚል ነው። ስቴት ኢዝ አ ፍሬምወርክ ዌር ኦፊሻል ፖለቲካል የተለያዩ ፖለቲካሊ የሆኑ ኦፕሬሽኖች እና ኦፊሶች እንደ ፍሬምወርክ ወይም ሁሉንም አቅፎ የያዘው ስቴት ስለሆነ ስቴት እንደ ፕራይመሪ ሊታይ ይችላል ማለት ነው። ስቴትስ ሃዝ ሞኖፖል ኦን ደ ሊግሚቲ ዩዘር ኦን ፊዚካል ፎርስ። ይሄ ፊዚካል ፎርስ ማለትም ህጋዊ የሆነ እርምጃን የመውሰድ ኃይል ያለውና ደግሞ አንዱ መምራት የሚችል ነገር ያለው ነው ስቴት ማለት። ሰብስቧቸው አሁን አብይ ኢትዮጵያን እንደሚመራ ማለት ነው። ሞኖፖል ማለት የፖለቲካውን ኃይል አንዱ የሚመራ ሰው ካለ ማለት ነው። ሌቨል ኦፍ ሉክ አት ገቨርንመንት ታይፕ ዚስ ሌቨል ኦፍ ሉክ አት ገቨርንመንት ታይፕ ጂኦግራፊ፣ ሂስትሪ፣ ኢኮኖሚካል ስታንዲንግ እና ይሄ ስቴት ሌቨል የምንለው እንደ መንግስታዊ እንደ የጂኦግራፊ አቀማመጥ እና ታሪካዊና ያለው የሀገሪቷ ኢኮኖሚ ስታንዲንግ ደረጃ አናላይዝ የሚያደርግ ነው። ኢንተርናሽናል ሪሌሽን የሚል ነው። በኢንዲቪጁዋል ደረጃ ብቻ ሳይሆን በጎቨርንመንታል ስታንዳርድ ምን ለሚያደርግ ነው የሚተነትን ነው የሚል እና እዚህ ጋር ስቴት ሌቨል ላይ አለ። ስቴት ሌቨል ሉክ አት ግሎባል ስትራክቸር አባቭ ስቴት። ይሄ ስቴት ሌቨል የምንለው ደግሞ በዓለም አቀፋዊነት ደረጃ ላይ በመንግስታት የሚከተሉት ባህሪ። አሁን ቅድም ስቴት ሌቨል ስንል ስለ አንድ መንግስት ብቻ ነው ወይም እያንዳንዱ መንግስታቶች ስለሚያደርጉት ነው። አሁን ደግሞ ሲስተም ኦፍ እነዚህ መንግስታት አጠቃላይ ተሰብስበው የሚያደርጉት ነገር በኢንተርናሽናል ሲስተም ላይ ያለውን ተጽዕኖ ነው የሚያይልን የሲስተም ለምንለው። ኢት ፎከስስ ኦን ዲስትሪቢዩሽን ኦፍ ፓወር አማውንግ ስቴት። የኃይል በመንግስታት መካከል ያለው የኃይል ክፍፍል አይነቶች ራሱ እንዴት ነው አፌክት የሚያደርገው? ለምሳሌ
ዩኒፖላር እና ባይፖላር እና ማልቲፖላር ይባላል። ዩኒፖላር ማለት ሀገራትን ዓለማትን በሙሉ ዓለማችን ከሆነ ዓለማትን ለብቻው መምራት የምትፈልግ አይነት ሀገር ዓለማትን በብቻው የሚመራ ማለት ነው። እስካሁን ያለ አይመስለኝም። እንግዲህ አሜሪካ ዓለምን አንድ ላይ የመራ አይደለም። ባይፖላር ማለት ደግሞ ለሁለት ሆኖ ሲገዙ ማለት ነው። ማልቲፖላር ማለት ደግሞ ለብዙ ሆኖ ሲገዙ ማለት ነው። እንደዚህ አይነት የኃይል ክፍፍል እንኳን በመንግስታት መካከል መኖሩ እንዴት ነው ኢንተርናሽናል ሪሌሽንን አፌክት የሚያደርገው የሚለውን ነው ይሄ ዘሲስተም ሌቨል የሚተነትንልን የትንታኔ ደረጃው ማለት ነው። ሌላኛው ደግሞ እንግዲህ ዩኒፖላር አንዱ በቃ ለምን አንድ መንግስት ሌሎች መንግስታትን ሲገዝ፣ ባይፖላር ማለት ሁለት ሆኖ ግን ሌሎች መንግስታትን ሲገዙ በዓለም አቀፍ ደረጃ፣ መልቲፖላር ማለት ከሁለት በላይ ሆኖ ግን የተለያዩ መንግስታትን ሲገዙ ነው። አሁን ግን ኢንተርናሽናል ሲስተም አናርኪ ነው ብለናል። አሁን ሰዓት ላይ ኖ ሴንትራል ገቨርንመንትስ አሁን ሰዓት ላይ ሴንተር ሆኖ በዋናነት ሁሉንም መንግስታት እቺ ዓለም ነው ብትል ሁሉንም መንግስታት ምናምን ሴንተር አድርጎ የሚገዛ የለም ይለናል። ይሄኛው አለመኖሩ ራሱ ሴንትራል ጎቨርንመንቱ ራሱ አለመኖሩ እንዴት ኢንተርናሽናል ሪሌሽንን አፌክት አደረገ የሚለው የሚጠናው በሲስተም ሌቨል ነው። ሲስተም ሌቨል በሚባለው በትንተና ደረጃ ውስጥ ነው በእንደዚህ አይነት ገጽታ የዓለምን ሪሌሽን ልናጠና የምንችለው። ስትራክቸር ኦፍ ኢንተርናሽናል ሲስተም። ሌላኛው ነገር ደግሞ በዓለም ውስጥ ያለው ዓለም አቀፋዊ የፖለቲካ ስትራክቸሩ፣ ዓለም አቀፋዊ የኢኮኖሚ ስትራክቸሩ ኢንተርናሽናል ሪሌሽንን እንዴት አፌክት አድርጓል ወይም ይሄ ኢንተርናሽናል ሪሌሽን የተዋቀረበት መዋቅሩ ምን ይመስላል? የኢንተርናሽናል ሪሌሽን የተዋቀረበት መዋቅሮቹ ምን ይመስላሉ ስለሚለው ነው እዚህ ጋር የሚያወራ። ፓወር ኢዝ ዘ ከረንሲ ኦፍ ኢንተርናሽናል ፖለቲክስ። በዓለም አቀፍ ፖለቲካ መድረክ ላይ በዓለም አቀፍ ፖለቲካ መድረክ ላይ ኃይል የሚባለው አውቶሪቲ የሚባለው እንደ ገንዘብ ነው። በቃ ትልቁ ሚና የሚጫወተው ኃይል ነው። ለምሳሌ አሜሪካ ትልቅ የሚሊተሪ ኃይል ስላላት፣ የኢኮኖሚ ኃይል ስላላት በዓለም አቀፍ ፖለቲካ ላይ ትልቁን ሚና ይዛ ነው ያለችው። ኃይሏን እንደ ገንዘብ እየተጠቀመች ነው በኢንተርናሽናል ሪሌሽን ውስጥ ላይ። ፓወር ዲተርማይን ሪላቲቭሊ ኢንፍሉዌንስ ኦፍ አክተር ኢን ኢንተርናሽናል ሲስተም። አያችሁ፣ ኃይል ማለት በዓለም አቀፍ ግንኙነት ላይ ሌሎች አንድ አክተር ያልናቸው አሉ 195ቱ ሀገራት። እነዚህ አክተሮች በኢንተርናሽናል ሲስተሙን እንዴት ኢንፍሉዌንስ ማድረግ እንዳለባቸው ራሱ ዲተርማይን ያደርግልናል፣ ይገልጽልናል፣ ያሳየናል ማለት ነው። ይሄን ስትራክቸሩን በምናይበት ጊዜ ለምሳሌ ዩኒፖላር ሲስተም የሚባል አለ። ዋን ስቴት ሃዝ ግሬተስት ፓወር ኮንትሮልስ አዘር። የሆነ መንግስት በጣም የተለየ ኃይል ኖሮት ሌላውን መንግስት መግዛቱ ዩኒፖላር ሲስተም ይባላል። ከላይ አይተናል። ባይፖላር ሲስተም ማለት ደግሞ ቱ ዶሚናንት ሱፐር ፓወር ዊዝ አላይንስ ኦን ኢች አዘር፣ አላይንስ ሲፈጥሩ ማለት ነው። የሆነ ግሩፕ እና በዛ የሆነ ግሩፕ ምንን ሲፈጥሩ? አላይንመንት ሲፈጥሩ። ይሄኛው ምናልባት የሆነ ሀሳብ የሚከተል ሶሻሊዝም የሚባለው የሚከተሉ ሊሆን ይችላል። ያኛው ደግሞ አይዲያሊዝም የሚባለውን የተለያዩ አመለካከትን ይዘው አላይንስ ሲፈጥሩ ማለት ነው። በአንዲት ዓለም ውስጥ ሲፈጥሩ ማለት ነው። ሌላኛው ነገር ደግሞ መልቲፖላር ሲስተም ይባላል። መልቲፖላር ሲስተም ማለት ሰቨራል ኢኳል የሆነ ፓወሮች ስቴቶች ኮምፒቲንግ ፎር ፓወር አንድን ዓለም ለብቻው ለመምራት ነገር ግን ለብዙዎች ሆኖ ምን ሲሆኑ ኮምፒት ሲደራረጉ ነው ማልቲፖላር ሲስተም ይባላል። ስለዚህ ይሄ ዓለም አቀፋዊ ይሄ ኢንተርናሽናል ሲስተም የተዋቀረው በእንደዚህ አይነት ሀሳቦች ነው። የእንደዚህ አይነት ፍላጎቶች እንደዚህ አይነት ዓላማዎችን ይዘው መንግስታት ስለሚንቀሳቀሱ በእንደዚህ አይነት ነው የተዋቀረው የሚል ሀሳብን ለመግለጽ ነው።
እና አኔርክ ማለት ምን ማለት ነው? ዜር ኢዝ ኖ ሴንትራል አውቶሪቲ ኢን ኢንተርናሽናል ሲስተም። በዓለም አቀፍ ደረጃ ላይ ዓለምን አንድ አድርጎ የሚመራ ነገር አለመኖሩ ኤናርኪ ተብሎ ይጠራል። ሶቨርኒቲ ማለት ደግሞ ምን ማለት ነው? አልቲሜት አውቶሪቲ ዊዝኢን ቴሪቶሪ፣ በአንድ ሀገር ግዛቱ ውስጥ ላይ የመጨረሻ ትልቅ መፍት ሲኖረው ማለት ነው። በግዛቱ ውስጥ የፈለገውን ነገር ማድረግ ሲችል አንድ ሀገር ሶቨርኒቲ ይባላል። ኤናርኪ ማለት ደግሞ ዓለም አቀፍ ውስጥ ላይ ሴንትራል ፓወር ሳይኖር ሲቀር ማለት ነው። ማልቲፖላር ሲስተም ማለት ደግሞ ብዙ አይነት ሲስተም ሲኖር በዓለም ላይ ብዙ አይነት የመንግስት ሲስተም ሲኖር አንዱ ሌላውን ግን ጥሎ አንዱ ብቻ ለማስተዳደር የሚደረግ ኮምፒቲሽንም ሲታይበት። ባይፖላር ሲስተም ማለት ሁለቱ አላይንስ ፈጥረው አንዱ ሌላውን ለመግፋትና ለመጣል የሚደረግ። ዩኒፖላር ሲስተም ደግሞ አንዱ ብቻ ዓለምን ሲያስተዳድር። በእነዚህ ሀሳቦች በእንደነዚህ አይነት ሀሳብ ነው የዓለም አቀፍ ኢንተርናሽናል ሲስተሙ የተዋቀረው ነው ሀሳቡ። ሌላኛው ደግሞ ቲዮሪዎች አሉ። ኦኬ አሁን አይ ቲንክ ሰዓቱ በስቷል መሰለኝ፣ ግን በፓርት 3 ከምሰራላችሁ ልጨርስ። ቲዮሪዎች አሉ። ቲዮሪስ ኦፍ ኢንተርናሽናል ሪሌሽን። አሁን ይሄ ቲዮሪ ምን ማለት መሰል? ኢንተርናሽናል ሪሌሽን ማለት እንደዚህ ነው። ኢንተርናሽናል ሪሌሽን ማለት መልካም ነው፣ ሌላኛው ኢንተርናሽናል ሪሌሽን ማለት ክፉ ነው እያሉ የተለያዩ ስኮላሮች ያነሱት ሀሳብ አለ። እነዚያ ናቸው ቲዮሪ የሚባሉ ስለ ኢንተርናሽናል ሪሌሽን ያለው ቲዮሪዎች ናቸው። አሁን አይዲያሊዝም ወይም ሊበራሊዝም የሚባሉት ምንድን ነው የሚሉት? አይዲያሊዝም ብሊቭ ሁማን ቢንግ አር ኢኔትሊ ጉድ ኤንድ ፒስ ኢን አቺቬብል፣ እና የሰው ልጅ በተፈጥረው ራሱ መልካምና ሰላምን የሚወድ ነው። እና እነሱ ደግሞ የሚስማሙት በምንድነው? አይዲያሊዝም የምንላቸው ወይም ሊበራሊዝም የምንላቸው የሚስማሙት ዲሞክራሲ ድኖት ጎ ቱ ዋር ዊዝ ኢች አዘር። ዲሞክራሲን የሚያቅ ኔሽን፣ ዲሞክራሲን የሚያቅ ሀገር አንዱ ከሌላው ጋራ አይዋጋም። ምክንያቱም ሰው ሲጀመር ራሱ ጅማሬው ሰላምን የሚወድ ነው። ፍሪ ትሬድ የነፃ ንግዶች፣ ኢኮኖሚካሊ ኢንዲፔንደንሲ ፕሮሞት ፒስ። ኢኮኖሚካሊ ኢንተርዲፔንደንስ ማለት ኢኮኖሚካሊ የሆነ አንዱ ሌላውን አንዱ ከሌላው ጋራ ያለው ሪሌሽን። እኔ ከአሜሪካ ከኢትዮጵያ ቡና የምትወስድ ከሆነ ኢትዮጵያ ደግሞ ከአሜሪካ ሄዳ የተለያዩ ሚሊተሪ ነገሮች የምትወስድ ከሆነ የተለያዩ መሳሪያዎችን የተለያዩ ቴክኖሎጂካል ነገሮችን የምታስገባ ከሆነ ኢንተርዲፔንደንስ ነው። አንዱ ለሌላው ዲፔንድ የሆኑ ነገሮች አሉ። እነዚህ ነገሮች በመካከላቸው ሞር ሰላምን የሚፈጥር ነው። እና ኢንተርናሽናል ሪሌሽን ደግሞ ኢንተርናሽናል ሎን የሚያከብር ነው። እንደ ኢንተርናሽናል ሎዎችን የሚያከብር ነው። ኢንስቲትዩሽን ላይክ ዩናይትድ ኔሽን ሄልፕ ስቴትስ ኮላብሬት። ልክ እንደ ዩናይትድ ኔሽን መንግስታት አብረው እንደሚሰሩ፣ አሁን ዩናይትድ ኔሽን ማለት የተባበሩት መንግስታት ነው። እንደዛ አይነት ሰላም የሚያመጣልን ነው ኢንተርናሽናል ሪሌሽን ብሎ። ኢንተርናሽናል ሪሌሽንን እንግዲህ በመልካም እይታ እንደውም ሰላም የሚያመጣ ነው። ፍሪ ትሬድ እንዲኖር፣ ኢኮኖሚካል ኢንተርዲፔንደንስ እንዲኖር፣ ሰላም እንዲኖር የሚያደርግ ነው ብሎ በዚህ አይነት የሚያዩ አይዲያሊዝም ይባላል። አይዲያሊዝም ሲጀመር ሀሳባዊ ነው። ሀሳባዊ የሆነ ነገር ደግሞ ፕራክቲካል ስታደርገው 100% አይሆንም ማለት ነው። ፊዚክስ ላይ የምታስታውሱ ከሆነ ኤፊሽንስ አለው አይደል? አንድ ማሽን በአይዲያ 100% ይሰራል ያልከው ነገር ወደ ተግባር ስታመጣ ምናልባት 70% ሊሰራ ይችላል። 30%ቱ በተለያየ ፋክተሮች ሳይሳኩ ይቀራሉ። ይሄ ሲጀመር አይዲያሊዝም ነው። ሀሳቡ ሁሉ ነገር መልካም ነው ኢንተርናሽናል ሪሌሽን ላይ እየተካሄደ ያለው የሚል ነው። ሪያሊዝም ደግሞ ቢባለው ሁማን ቢንግ አስ ሰልፍ ፊሽንድ ፓወር ሲኪንግ። ሲጀምር የሰው ልጅ ተፈጥሮ ራሱ እንደ ከአይዲያሊዝም ተቃራኒ ራሱን የሚወድና ኃይል የሚፈልግ ነው። እሱ ማስተዳደር የሚፈልግ ነው። ኢንተርናሽናል ሲስተም ደግሞ
ምንም ስርዓት የሌለው ነው። ሴንተር አድርጎ የሚመራው የለውም። ኤናርኪ ነው እና አደገኛ ነው ይሄ ኢንተርናሽናል ሲስተም። ሰዎቹም ራሳቸው የሚወዱ ናቸው፣ ኃይል የሚወዱ ናቸው። ይሄ ዓለም አቀፋዊነትን ስርዓት የሌለና መጥፎ ነገር ነው ብሎ በእንደዚህ አይነት ነው እንግዲህ ዓለም አቀፋዊነትን የሚያዩ እና መንግስታት ኃይል ይፈልጋሉ እና ራሳቸውን ደግሞ ሰርቫይቭ ማድረግ ይፈልጋሉ። ስለዚህ ጦርነት የማይጠፋ ነገር ነው። ምክንያቱም ግጭቶች በቀጣይነት ስላሉ ጦርነት የማይጠፋ ነገር ነው ይላል። እዚህ ጋር ደግሞ ሃንስ ሞርጀንቱ የሚባለው ስቴትድ ዛት ኢንተርናሽናል ፖለቲክስ ኢዝ ስትራግል ፎር ፓወር። እንደውም ኢንተርናሽናል ፖለቲክስ የምንለው ወይም ኢንተርናሽናል ሪሌሽን ውስጥ ያለው ፖለቲክስ የምንለው ለኃይል የሚደረግ ትግል ነው ብሎ በእንደዚህ አይነት እይታ ያያል ማለት ነው። ይሄ ሀሳብ ባይዘው በጦርነት ዘመን ነው እንደዚህ የመጣው። ለዛ ከወቅቱ ከነበረው ተነስቶ እንደዚህ አይነት ነገር ያወራል ማለት ነው። ስትራክቸራሊዝም የሚባለው ደግሞ ምን ይላል መሰላችሁ? ማርክሲዝም ወይም ስትራክቸራሊዝም። ማርክሲዝም ፎከስ ኦን ክላስ ስትራግል ኢኮኖሚክ ኤክስፕሎይሽን። ምን ይላል መሰላችሁ? ይሄኛው ይሄ ስትራክቸራሊዝም ወይም ማርክሲዝም የምንለው ነገር ኢኮኖሚካሊ የሆነ ብዝበዛን ኢኮኖሚካሊ መንግስታት መካከል የሚደረግ ኢኮኖሚካሊ ብዝበዛ ነው። አንዱ በኃይል የበለጠው ሀገር ሌላውን በኃይል ያነሰውን ሄዶ የሚገዛበት ከፈለገው ምን የሚያደርግበት አንዱ ከሌላ ያለውን የሚነጥቅበት በእንደዚህ አይነት ስትራክቸር የተዋቀረ ነው ዓለም አቀፋዊነት የሚል ሀሳብ ያለው ነው ይሄ ማርክሲዝም የሚባለው። ዘ ኢንተርናሽናል ሲስተም ኢዝ ዲቫይድ ኢንቱ ሪች ኖርዝ እና ፖር ኖርዝ። እንደውም ዓለም አቀፍ ሲስተም በአሁኑ ሰዓት ላይ በሁለት ተከፍሏል። እቺን ካውንተር ናቱ ብላችሁ ብትወስዱ በሁለት ተከፍሏል እና ኖርዘርን ፓርት እና ሳውዘርን ፓርት። ኖርዘርን ፓርት የምንላቸው እነዚህ የአሜሪካውያን፣ ዩሮፓውያን፣ የሳውዘርን የምንለውን ደግሞ አፍሪካ መውሰድ ትችላላችሁ ምናምን። እነዚህ መጥተው እነዚህን የሚበዘብዙበት ሲስተም ነው እንደውም ኢንተርናሽናል ሲስተም የሚል ሀሳብ አለው ማለት ነው። ልክ ነው ወይስ አይደለም? እስቲ አስባችሁ ራሳችሁ መልሱ። ሌላኛው ደግሞ ኮንስትራክቲቪዝም የሚባለው ምን ይላል መሰላችሁ? አይዲያው ኖርምስ ሼፕ ኢንተርናሽናል ሪያሊቲ። ዓለም አቀፍ አሁን ላይ ያለው ዓለም አቀፋዊ ሪያሊቲ አለ። ሪያሊቲና ትሩዝ ይለያያል። አሁን ነባራዊ ነገሩ ሪያሊቲ ነው። አሁን ዓለም አቀፍ ያለችበት ነባራዊ ነገሯ በተለያየ ነገር ቼንጅ ሊደረግ ይችላል። በምን ኖርም እሴቶች የተለያዩ እሴቶች ዓለም አቀፋዊነትን አሁን ያለውን ነገር ሊቀይር ይችላል። ምናልባት አሁን ይሄ አሜሪካውያን ወይ ከላይ ያሉ ይሄ ኖርዘርን ፓርቲ የምንለውን ሶዘርን ፓርቲን በተለያዩ ነገር አፌክት ማድረጉ ኮንዲሽናሊ በአሁኑ ሰዓት ሊገኝ ይችላል። ነገር ግን ይቀየራል የሚል ነው። ምን ይላል? ኤነርጂ ኢዝ ናት ፊክስድ። አኒያርኪ የምንለው ዓለም አቀፍ አሁን ሰዓት ላይ ስርዓት የላትም የምንለው ነገር ፊክስድ አይደለም፣ ሊቀየር ይችላል። ዋት ስቴት ሜክስ ኦፍ ኢት እና መንግስታት የፈጠሩት ነገር ነው። ይሄኛው መንግስታት ባለመቀየራቸው የተነሳ የሰሩት ነው እንጂ የሚቀየር ነው የሚል ነው። ሼር ቢሊቭ ኤንድ አይደንቲቲ ካን ቼንጅ ኦቨር ታይም። እና እምነቶች አሁን ዓለም አቀፍ ላይ ያሉ እምነት ስንል ሃይማኖት ማለት ብቻ አይደለም። እምነት ስንል አሁን ዓለም አቀፍ ውስጥ የሚገኙ ሀገራት እየተከተሉ ያሉበት የአስተሳሰብ እምነቶችና ማንነታቸው በጊዜ በኋላ ሊቀየር ይችላል። ኢንተርናሽናል ሪሌሽን እንደዚህ እንዳለ አይጠፋም፣ ይቀየራል የሚል ተስፋን የሚያስታጥቅ እንግዲህ ሀሳብ ነው ይሄ። ቼንጅ ኢዝ ፖሲብል ኢፍ አይዲያ ኤንድ ኖርም ኢንቮልቭ። ይሄ ኖርም እሴቶች እና ሀሳቦች ብቻ ይገኙ እንጂ አሁን ላይ ያለው ሁኔታ ይቀየራል የሚል ነው። ይህ ተስፋ ያለው ይመስላል። ሌላኛው ደግሞ ክሪቲካል ቲዮሪ የሚባለው ነው። ክሪቲካል ቲዮሪ አጠቃላይ ምን ማለት መሰላችሁ? ክሪቲካል አፕሮች ሪፈር ቱ ዋይድ ስፔክትራ ኦፍ ቲዮሪ።
የተለያዩ የሀሳብ ልዩነቶችን የሚይዝ ነው። ስፔክትረም ኦፍ ቲዮሪ የተለያየ በጣም ሰፊ የሆነ መጠነ ሰፊ የሆኑ ሀሳቦችን ሪፈር የሚያደርግልን ነው። ስታብሊሽድ የሆነው መልስ ለመስጠት ነው። ይህ ክሪቲካል ቲዮሪ መልስ ለመስጠት ነው። አጠቃላይ ስታብሊሽድ የሆነው ለእነማ ለሜይንስትሪም አፕሮች። ሜይንስትሪም አፕሮች የሚባሉ እነማን ናቸው? ሊበራሊዝም እና ሪያሊዝም የሚባሉ ሊበራሊዝም እና ሪያሊዝም ለሚባለው ምንን መልስን ለመስጠት የተመሰረተ ነው። ይሄ ክሪቲካል ቲዮሪ የሚባለው ቻፕተር 2 እንገባለን። ቻናሉን ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ምናምን። መልካም ጊዜ ይሁንላችሁ። በሚቀጥለው ደግሞ ዊፔን ከፍታችሁ ለማየት ሞክሩ። ናይስ ታይም